ብትሆንም እንደዚህ አይነት ፖለቲካ አትስሩ። እንዴት ቴራ ብሎ ከጎን ቁሟል። ሌላ ፖለቲካችሁን እዚያ ስሩ እንጂ በዜጋነቷ ተራርቷታል። በቃ ሌላ የፋኖን ጥቅንጥቅ ነገር እያመጣችሁ ማለቱ ጥሩ አይደለም። ገባ? እዚያ ጋር የተሰራን ነገር እሷ ላይ አንጥታችሁ መጫን አያስፈልግም። ያለፈ ታሪክ ያለፈ ጉዳይ ነው። የእሷ ገንዘብ የሚመጣበትን መንገድ ግን ወላሂ ኑሮ ያበላሽታል። በቃ በጣም ስህተት ነው የሰራው። ለምን እንደ ወንድ ልጅ ና ቆይ ኑሪ አንድ ጊዜ ሶሪ፣ እርግጤ ከተናገርከው ነገር ማለት ነው። ሶሪ ባባ የጠየቀው እኮ ለእኔ ነው። እርግጤ ወንድሜ ነው ያውቀዋለሁ። ችግር የለም። አይደለም ልጨርስ አልጨረስኩም። አንዴ ልጨርስ። ቆይተህበታል ወንድም። ልጨርስ ልቆ አንዴ ቆይ አንዴ ልጨርስ። ቆይተህበታል። ልጨርስ። እሺ ሙኒት ይሄ ሰውዬ ታውቀዋለች፣ የቅርብ ቤተሰብ ነው ብላለች። ቢሮ መጥቶ በነገራት ልክ ትናንትና ቢሮ መጥቶ ይሄንን ብሎ አወራኝ። በዛ መሰረት ትናንትና እኔ ተከራከርኩ አለች። ዛሬ ደግሞ እዚህ መጥቶ ይሄ ልጅ ድብልቅልቅ ያለ ወሬ ሲያወራ ራሷ ግራ ተጋባት። ግራ ተጋባት። እንዴት ቆይ ለእኔ አወራኝ ሌላ ነው፣ ዛሬ ደግሞ የሚያወራው ሌላ ነው ብላ እሷ ራሱ ስሜታ ይሆናለች አይደለም። ለምንድን ነው ጋይስ ሰዎችን ለእኛ የሚጠቅሙ ሰዎችን ማሸማቀቅ ጥሩ አይደለም። በቃ ልክ ናት እሷ ያደረገችው፣ እውነቷን ነው። እኔ ራሱ ትናንትና ስትከራከር በሱ እኮ ትናንትና እኮ ቤት እየከፈቱ ስንት ጋለሞታ ነው ሲሰርባት የዋለው አይደል እንዴ? ዛሬ ግን የተሰደበችበት ነገር ዛሬ የሆነ ነገር ሲያደርግ ግራ ተጋብታለች። ይሄ ደግሞ እሷ ነፃነት ብሯን ልታገኝ ስትል ሙኒት ሀሳቧን እየቀየረች አይደለም። የልጁ ሀሳብና የልጁ አነጋገር ነው ሀሳቧን ያስቀየራት። እኛም ቢያንስ እንረዳለን አይደል? እየተከታተል ነው። ሰውን ዝም ብሎ የሆነ ነገር መጫን ሰው ላይ ጥሩ አይደለም። እናስብ አንዳንዴ። ልክ ናት። እኔም ራሱ ሀሳቤ ተቀይሯል። ዛሬ የገኒ ገንዘብ ሊመጣ ነበር፣ ግን ድራማ ታበላሹባት ነው በቃ ነገሩ። ገንዘቡ እውነት ከሆነ ታይቶ ገንዘቡ አይቀርባትም። አዋተንም ቢሆን መስጠት ነው እንግዲህ ታችን ናት። ያኛውም ደግሞ ያለ ሀቁ ከሆነ እየሮጠ ሄደው አይጠቅመውም መስሎት ነው እንጂ አይጠቅምም። ምንም ሀቅ ከሀቁ አይዘልም። ግን አክስቴ ሙኒትን ጥሩ አይደለም ማስቀየም፣ እንደዚህ ጥሩ አይደለም ጋይስ። ሰውን ለማስቀየም አንሩት። ችግር ካለ የራሳችን ችግር በውስጥ መፍታት በቃ። እዚህ ጋር ግን የእነሱን ድራማ ማበላሸት፣ የእነሱን ሊስተካከል ያለውን ነገር ማበላሸት በጣም ያሳዝናል። እንደ ሰው ማለት ነው። እኔ ስሬት ነው ለማንም አይደለም ሳይዛሊዝም፣ ግን ነገሩ ሊያልቅ ነበረ እና አመሰግናለሁ። መብረቁ መርገጤ የተናገርከው ነገር በእርግጥ ጉዳዩ ተቋጭቶ መጨረሻ ላይ ሙኒትን ቃል አስገብተን ገንዘቡን ባትመልስ ሙኒት ሁለተኛ ሰው እንዳትወል ልናደርግበት የምንችለው መስመር ላይ ደርሰን ነበር። ያ ነገር እንግዲህ በቴንሽንም ሊሆን ይችላል። በምን ጉዳዩ ወደ መቀየር ደረጃ ደርሶ እሷም ቴንሽን ሆነ ወጣለች። የተነገረው ተነግሯል። ብቻ እኔ ራሴ እየጻፍኩ ነበር። ለምንድን ነው በቃ ቋጩት እያልኩ ነበር። የምፈልገውም ይሄን ነበር። አሁንም መብረቁ አሪፍ አይዲያ አምጥቷል። ልጁ ገንዘቡን የሚመልስበትን መንገድ ሙኒት አሁንም ገብታ አመቻችታ ልጁ ገንዘቡ ሆነ አብዱዬ አንዴ ልንገር። እርግጤ ወንድሜ ነው። ኑሪ ብሎ በክብር ስለጠየቀኝ በክብር ልመልስለት። ወንድሜ ነው ባይዘው ወንድሜ ብሎ ስለጠየቀኝ ወንድሜ ብዬ ነው መልስለት። እኔ በባህሪ ልንገርህ ማሽቃበጥና ማሽቋለጥ አልወድም። እውነቱን ልንገራችሁ የልጅቱን ሀቅ ልናስመልስ። እስኪ አንተ ዝም በል። እኔ እያወራሁ አይደል እንዴ? ዝም በል በቃ። ዝም ማለት ካለብህ ዝም ትላለህ። እኔ እያወራሁ ከሆነ ዝም ማለት ግዴታ አለበት። ይኸውልህ እኔ ሙኒት ብዬ ስም አልጠራሁም። ሙኒት ማነች? እኔ እንኳን አላውቃትም። ትላንትና ብዬ ነው የተናገርኩት። ትላንትና በስሜት መታችሁ በግንፍታ ልጅቷ ስትጫኑ የነበራችሁ ሰዎች እፈሩ የሚል ይዘት ያለው ነገር ነው የተናገርኩት። ከዛ የትላንትና ወንጀል ያለባቸው ሰዎች መጥተው ገነፈሉ። የትላንትና ወንጀል ያለባቸው የገነፈሉ ሰዎች የተናገሩበት ሀሳብ ባለቤት የሆኑ ሰዎች መጥተው ምናምን ብለው ጮሁ። ኦኬ እኔ ገሌ ብዬ ስም አልጠራሁም። በመጀመሪያ የሚያዘው ነገር ማለት ነው። ሲቀጥል ማንኛውም ሰው ይሁን ከሀቅ ጎን እስከቆመ ድረስ እርግጤ ስተተናገረ፣ መብረቁ ስተተናገረ፣ ተስፋዬ ስተተናገረ ማንም አያገቡም። ከሀቅ ጎን እስካለ ድረስ ሀቅን ማውራት ሀቅን መስራት ነው ያለብን። ለምን ሀቅን ስትሰራ የሚከፍልህ እግዚአብሔር ወይም አላህ ስለሆነ በምታምነው እምነት ማለት ነው። ገባህ? እኔ ገሌ ብዬ ስም እስካልጠራሁ ድረስ የሆነ ነገር ሳወራ መብረቁ እንዴት እንዲህ ትለኛለህ ካለ የተናገርኩት ሀሳብ ሌባ ብዬም ከሆነ ሌባ ውስጡ ነው ማለት ነው። ገባህ? እኔ ስም አልጠራሁም። ስም የጠራሁበት ማስረጃ ካላችሁ ታቀርባላችሁ።
ቆይ አንተ አብዱ አንዴ ይቅርታ ተረጋጋና፣ እኔ ስማል ስላልጠራው ማንንም አታክ አላደረኩም። ሲቀጥል ደግሞ የሆነ ሰው ደጋፊ ሆናችሁ ከምትመጡ ይልቅ የሀቅ ደጋፊ ሆናችሁ ብትመጡ መፍትሄ ታገኛላችሁ። አንደኛ መፍትሄ የምታገኙት የተበደለ ሰው መፍትሄ ሲያገኝ ኦልሬዲ እናንተ መፍትሄ ያገኛችሁ። ሁለተኛ የምትናገሩት ቃላት ነገ አላፊ ስለሚያቆማችሁ የዛ ቃል መፍትሄ ፍትህ ወይም ነፃነት ታገኛላችሁ። አላፊት እንዳትጠይቁት ሆነላችሁ። እሷን ለማዋረድ ከንፈሯ እስከሚደርቅ ድረስ እኔ ወላሂ ነው የምላችሁ ሙስሊም ወንድሞች እና እህቶች ጋር ቆማለሁ። ለምን ካላችሁኝ በጦርነት ሰዓት ቢሆን በምን ሰዓት እንደ ሙስሊም እናስፈልግበት ሰዓት ሲሆን፣ ለፍትህ ሲሆን ግን እሳት አምላኪ ድንጋይ አምላኪ ቢሆን አብሬው ነው የምቆመው። እውነቱን ልንገራችሁ አብሬው ምንም እምነት የለኝም አላህም ገደል ይግባ እግዚአብሔርም ገደል ይግባ ያለ ሰውም ቢሆን አብሬው ነው የምቆመው። ለሀቅ ከሆነ ገባ፣ ለእውነት ከሆነ ለምን አላህ ሱብሃነሁ ወተዓላ የሆነ ሰው ድንጋይ እያመለከ እያበላ እያጠጣ እያኖረው ነው። ገባ አይደል? እኔ ማን ነኝ እሱን የምቃወመው? ለሀቅ ሲሆን ለሀቅ እቆማለሁ በመሰለኝ በተረዳሁት ልክ። ስህተት ከሆነ ደግሞ አይ ስህተት ነኝ ይቅርታ እንደዛ ተረድቼ ነበር ብዬ ለመጠየቅ ወላሂ መፍር ልጅ አለውም። አሁንም እስካሁን በተናገርኩት ሙኒትንም የምትሏትንም ሴትዮ ይሁን ገነትንም ይሁን መብረቁንም ይሁን እዚህ ያሉትንም ወላሂ ፍቼ ከሆነ አሁኑኑ እዚህ ጋር አምጧቸውና ጥፋቴን ንገሩኝና ይቅርታ ጠይቃቸዋለሁ። በቃ አሁን ደረስ ኑሬዋ። እሺ አንዳንዴ ቻሌንጅ የፎሎ ቻሌንጅ የሰጠችኝ እህታችን እቺ ነች። እስኪ ሁላችሁም እዚህ 2400 ሰዎች አንድ ፎሎ አርጓት። እቴ 100,000 ባለው ያስባለሁ ፎሎ አርጓት አንድ ሁላ። አሁንም ቢሆን አንድ ሰው ማለት ነው አሁን የገሌ ማሽቃበጥ የዛ ማሽቃበጥ አይደለም። እኛ ሀቅ እንዲወጣ ሀቅን ተከትለን ሄደን ሁሉንም ስበነዋል። ትላንትና ራሱ እነ ሙኒት ከዛ ሳይድ ቆመው ደረታችንን ነፍተን እኛ ጫፉን አትነኩትም እኔን አልፋችሁ ስትልበት የነበረውን ሀሳቧን ቀይራ ስትመጣ የታባሽ ትላንት እንዴት ነበርሽ ብሎ ከመቀጥቀጥ ይልቅ ወደ መፍትሄው እንኳን መጣሽ። ከእንግዲህ በኋላ ግን ሀቅን ተከታይ ብሎ ምክር ሰጥቶ ለእንግዲሁ ሁለት ሳይድ ሰምተሽ የመሰለሽን ይዘሽ ከህዝብ ጋር መክረሽ ፍርድን ስጪ ብሎ ማለፉ የተሻለ ይመስለኛል፣ ፍትህን ከማግኘት አንጻር ማለት ነው። ትክክል ነህ አብዱ፣ ትክክል ነህ። ሀሳብህን እጋራለሁ። ልንገርህ ደግሞ አንድ ነገር ልንገርህ። ሀሳብህን እደግፋለሁ ብያለሁ፣ አክሴፕት አድርጌያለሁ። ትክክል ነህ። ግን ደግሞ አንድ ነገር ልንገርህ፣ የለመዱ ሴቶች ወንዶችም ሴቶችም አሉ የለመዱ። ይኸው ልንገርህ፣ ህዝብ የሚጮህላቸው ሰው ጋር ሲሆን አዎ ለምን ምናምን ብለው ኢንፍሉዌንስ ፍለጋ የሚሄዱ ማንም የሌላቸው ሰዎች ማንም እዚህ ጋር ምንም ትኩረት አይስብም ማንም ብለው ያሰቡት ላይ ደግሞ የሚፈውሉ ሰዎች አሉ እና አላህ ደግሞ የሚያጋልጥበት ቦታ ላይ ያጋልጣቸዋል። መብረቁ አንድ ደቂቃ ትሰጡኛላችሁ ፕሊስ? ኑሬ ጀስት ዊ አር ቴኪንግ ዘ ታይም። ልጅቷ የሚያስፈልጋት ነገር አለ። በአሁኑ ሰዓት የልጅቷን ሳቲዌሽን መረዳት አለብን፣ ያለችበትን ሁኔታ ማለት ነው። ኑሬ ዛሬ በተናገርከው ነገር ላይ የሰው ስም አልጠራህም። እዚሁ ነው ያለ ነው። ሁሉንም ነገር እየሰማን ነው። ሀቅ የሆነ ነገር እናውራ ከተባለ የማንንም ስም አታች አላደረገም። ከኮመንቶች ጀምሮ ነው መናገር ያለበትን ሲናገር የነበረው ማለት ነው። ስለዚህ ሙኒት ትናንትና እንደተናገረችው መብረቁ ስለ ሀቅ እናውራ ከተባለ ማለት ነው ትናንትና ከተናገረችው ከልጁ ጋር በጣም ቅርርብ አላት። ልጁን ማንም እንደማይነካውም ተናግራለች። ስለዚህ ዛሬ ሀቅ ወጧል። ሀቅ ስለወጣ ከልጁ ጋር ያለውን ጉዳይ ትናንትና መታ የተናገረችው ነገር አለ። ትናንትና ከተናገረችው አንጻር ዛሬ መጣ ሀቅ ወጧል። ልጅቷ ሀቅ አላት፣ እሱ ጋር በማስረጃ ነው የወጣው። ልጁ ደግሞ መከላከል አልቻለም። ሀቅ አለኝ ብሎ ሀቅ ማቅረብ አልቻለም። ምንም አይነት መረጃ ያገኘ ነው በዶክመንት አንድ መረጃ ሰጥቶናል? አልሰጠንም። በዶክመንት ደረጃ የሰጠን ምንም አይነት መረጃ የለም። ይሄድሽ ንግግሮቹም ሲጋጩ ሲፋለሱ ነበረ። ጥያቄ ስንጠይቀው እንኳን ሲናደድ ነበረ። ስለዚህ ሙኒት
በጣም ብዙ ሰዎች ያከብሩሻል። እኔ ከዚህ በፊት አይዶኑ ስለማላቃት ሶሪ፣ ግን እንደማየው እዚህ ጋር ቴክስት ጋር ምናምን ብዙ ሰዎች ቫሊዩ የሚሰጥሽ ሰው ነሽ፣ እናት ነሽ። ያንን ልጅ ደግሞ ወንድሜ ብለሽ ጠርተሸዋል። ታናሽ ነው እንደ ልጅ ነው የማየው ብለሻል። ፕሊስ ልጅቷ ካለችበት ሁኔታ አንጻር መጠየቅ የምትፈልጊውን ጥያቄ ጠይቀሽ የአንቺና የኑሬ ጭቅጭቅ ለልጅቷ ምንም አይነት ነገር የሚፈታላት ነገር የለም። ኑሬ የተናገረው ነገር ኮመንት ጋር ነው የተነሳው። ከኮመንት ተነስቶ ሲናገር የነበረው ነገር አለ። የማንንም ስም አታች አላደረግም። ሁላችንም አለም ሰምታችኋል። የሰው ስም አታች አላደረግም። ንግግር ጀመሩ። ውስጥ ከገባች በኋላ በዛ ግጭት ተፈጠረ። ኦኬ፣ ያ የተበጣበጣችሁት ነገር የዚችን ልጅ ችግር አይፈታላትም። ስለዚህ መብረቁ እዚህ ጋር 2 ቀን የተወሰደበት ነገር ሌላ ርዕስ እንዲመጣበት አይፈለግም። ሀቅ ወጦላታል ልጅቷ። ሙኒት ሰምተሻል። ትናንትና ደግሞ እዚሁ ጋር እያለን ለልጁ ስትከላከይ ነበረ። የሰማነው ነገር ነው፣ ሁላችንም ሰምተናል። ሀቅ ነው፣ የሚደበቅ ነገር የለውም። ስለዚህ ይህን ልጅ እኔን አልፎ ማንም አይነካውም ብለሻል። አሁን ደግሞ ሀቅ ወጦበታል። ልጅቷ ሀቅ አላት። ስለዚህ የዚህ ልጅ ጉዳይ እንድትፈችልን እንፈልጋለን። ፕሊስ ሙኒትን ጥሯትና ይሄ ጉዳይ ይለቅ። ልጅቷ ችግር ላይ ነኝ፣ ጊዜ የማይሰጥ ችግር ላይ ነኝ፣ የቲም አሳዳጊ ነኝ ነው ያለችው። አይደለም እንዴ? የማይሆን ከሆነ ደግሞ መብረቁ በገባው ቃል መሰረት በሱ ቤት ተገናኝተን ተሰብስቦ ይህች ልጅ ችግር እንዲፈታ። ምክንያቱም የሰው ፊት እንደዚህ ገርፏት 10,000 ሰው እየገባ እየወጣ 4,000 ሰው ከ5 ሰዓት በላይ ቁጭ ብሎ እያዳመጠ የሰው ፊት ሲገርፋ ቆይቷል። የልጅቱም ጋር በምንም መታበስ መቻል አለበት። ሙኒት ይህን ጉዳይ ከልጁ አንስቼ ያለውን ነገር እኔ ችግሯን እፈተዋለሁ፣ በዚህ ቀን ይሄን ያህል ብር እሰጣታለሁ ብላ ቃል የምትገባ ከሆነ እንጠብቃት፣ ትምጣና ጉዳዩን እንትን ትበል። ለልጅቱ የሚያስፈልጋት አሁን የአንድኛችን ስም ሳይሆን ገንዘብ ነው የሚያስፈልጋት። ይህም ማይቋጭ ከሆነ ደግሞ መብረቁ መሄድ ባለብህ ርቀት ሂደህ ልጁ ላይ የምትወስደውን እርምጃ ውሰድ። ገብቶሃል? የምትወስደውን እርምጃ ወላሂ ከ8,000 ድራም ከ9,000 ድራም በላይ ዋጋ ይከፍላል። እዛ ነው ሊወታ ብሎ ሲያወራ የነበረው ምን ይኸውልህ፣ ዱባይ ባለ ህግ ዱባይ ልትዳይ ትችላለህ። ይህ ህይወት ዱባይ ብቻ የተገደበ አይደለም። እንዲህ እምብርትህን ነው የምገረዝልህ። ታውቀዋለህ ደግሞ ማሳይጨትዋል። ከዚህ በፊት አሁን መልስ ስትባል አቃለኝ በቃ በፈልግ ሰዓት ጥራኛል። ተጠራህ የቻልከውን ያክል ነጥብ ላለመጣል ሞከርክ። ማንም ሳይናገርህ ጋሼ ብለህ ገብተህ እናተሳድበህ ወጣ። እኔ ግን ትላንትና ያንተን ዘብጥያ የሚያወርድህ መረጃ ትላንት ነው ያስኩት። ምን አይነት ንፍጥ እንደሆንክ ራሱ እየነገ አሰማሃለሁ ከፈለክ። እያንዳንዱ ያልካት ሚዩት አድርጌ ያልካት ነገር በሙሉ በ30 ደቂቃ ውስጥ ስርቤሽ ያስገባል። አሁን በብሮ ሙኒት ጋር የምትጨርሱት እናንተ ናቸው። እኔ ሙኒትን እንዲህ አድርጌ ያለላት ምክንያቱም በተደጋጋሚ ሊሰጥ ይችላለሁ ማለት በተደጋጋሚ እንትን ብላለች። ለእኔ ተወው ብላ ነበር። ግን ተነቋቁራችሁ ያያችሁ ምንም ሳይገባ ተጋባና አሁን በድጋሚ ያላት ኖርማሊ አይ እኔ በመሀል አለው ካለች ለእሱም የምታዝን ከሆነ አይ ምንም አያታደርገውም አትልም። በእርግጠኝነት አትልም። ምክንያቱም ሰው የሚደረገው በወንጀል ነው፣ በመረጃ ነው እንጂ እኔ መልአኩኝ አይደለም። መረጃ ላይ አደገኛ ስለሆንኩ አይ የሁለቱን ነገር በሰላም ፈታለሁ ካለች ከመጣች በራሷ እናንተ የምታናግሯት ከሆነ አናግሯት። ሙሬ ጋር የተቋቆሩት መሀል ላይ እኔ ስለሆንኩ ትላንትና ሙሬ መብረቁ ይሄ ጉዳይ የልጅቷ ጉዳይ በጣም እንትን ስለሆነ ያው ልጅቷ ለፍትህ መጣለች፣ ለሀቅ መጣለች። በምትችለው መጠን ሁላችሁ የሆነ ያላያችሁት ነገር ካለ አምሶሪ ሽንት ቤት ውስጥ ነበረው ቁጭ ብላ ስታወራ የነበረው ግን እያያችሁ ነበረ። ትላንትም ዛሬ ሽንት ቤት ውስጥ ነበረ ይቺ ልጅ ቁጭ ብላ ጉዳዩ ሀቋ እንዲፈታላት ስታወራ የነበሩ። ስለዚህ እናንተ እዚህ ጋር ከምትሳደቡ ኮመንት ላይ ሰዎች የሆነ ሳይድ ይዛችሁ ከምታወሩ ሙኒትን ጥሯትና ልጁን ማግኘት ትችላለች። እንደነገረችን ኦፊሷ ድረስ ሄዶ ያናገራት ሰው ነው። ወንድሜም ብላ ጠርተዋለች። ይሄ ጉዳይ እንዲፈታ ማድረግም ትችላለች። በሌላ ነገር መነቋቆሩን እንተውና መጀመሪያ የልጅቷ ሀቅ የሆነ ማረጊያውን እንወቅ።
ገብቷቸዋል። መብረቁ የገባው ቃል አለ እዚህ ጋር። እሱ የገባው ቃል እንኳን ጊዜ ተሰጥቶት እንዲደረግ የመጨረሻውን ድምዳሜ ማወቅ አለበት። የመጨረሻውን ድምዳሜ ማወቅ አለበት። ኦልሬዲ ኦኬ። አንድ ነገር ልናደርግ መጨረሻው ሶሉሽን ማግኘት የሚችለው በነገራችን ላይ ሙኒትን የምናውቃት የሰዎችን ሀቅ በማስመለስ ነው። እህቶቿን በመርዳትና በማገዝ ነው የምናውቃት። ከስርም የምናየው ስም ዝም ብሎ የመጣ የተገነባ አይደለም። እውነት ለመናገር እንደ ማንኛውም ሰው መጀመሪያ ይሄ ጉዳይ እሷ ጋር ሲመጣ አስመልስልሻለሁ ያለቻትም እሷ ነች ከመብረቁ በፊት። ከዛም በኋላ ግን በነበረው መረጃ ችግር አለው ጦስ አለው በሚለው የእሱንም መረጃ ደግሞ ይዛ እጅን አውጥቻለሁ ምናምን ብላ ስትሞግት ነበረ። ዛሬ ደግሞ ሀሳቡን ሲቀይርና ያለው እውነታ ሲገባት ደግሞ መልሳ እቀበልላቸዋለሁ ያለውን ነገር እንዲህ ለምን ትላለህ ብላ ተሟግታለች። አንድ ሰው ለመሸፈን ካሰበ እስከ መጨረሻው ሸምጥጦ ነው የሚሄደው። ምንም እንትን የሚባል ነገር የለውም። እዚህ ጋር ግን ገብታ እንዴት እንዲህ ትላለህ እውነታው ይሄ ነው እያለች እየሞገተች እየተናገረች ነው ያለችው። አሁንም መሆን ያለበት የሆነ ሰው ትላንት የነበረው አቋም ዛሬ ላይ ኖረው ይችላል። ይሄን ነገር በቃ በምናየው መረጃ አይደል እንዴ? ትላንትና ልጅቷ ላይ ነበርን፣ እኛም ዛሬ ደግሞ ወደ እሱ መጣን ምናምን። እንደዛ አይነት ነገር መውጣትና መውረድ አለ። ለዚህ ነው እናስተውል ስለ የነበረው። አሁንም የሚሆነው ሶሉሽን ምንድን ነው? ሙኒት ይህንን ጉዳይ የምር ፕሮቴክት እንደምታደርጊው ሁሉ በምናቅሽ ጀግንነትሽ፣ በምታደርጊው መልካምነትሽ ይህንን ነገር ልታጠራው የምትችለው እና ልትጠይቀው የምትችለው እሷ እዛ አቅሙም ስላላት ስለምትቀርበውም ያንን ነገር ሀንድል ማድረግ ያለባት እሷ ነች። እኔ ይህንን ነገር ኃላፊነቱን ወስዳ ሙኒት እህቴ ያንን ነገር እንድታደርገው ጠርተን አደራውን ብንሰጣት፣ እኛ ደግሞ ሉካፍተር እያደረግን ይሄ ጉዳይ ወደኋላ እንዳይል ቶሎ እንዲያልቅላለ ዝች ልጅ ብናደርግ የተሻለ ነው ብዬ ሀሳብ ሰጣለሁ። ስለዚህ ሙኒት ትምጣና ምትለንን እነስማ። ያለውን ነገር ልዩነቱን የምንነጋገረውን ነገር ማዘግየት ይቻላል። አላማችን የልጅቷን ብር ማስመለስ ስለሆነ እኔ ይህንን ሀሳብ ነው ምለው። አመሰግናለሁ።